ብሩክ ቃል ኪዳን እዚህ ምን ትሰራለሽ? አንተ ራስህ እዚህ ምን ትሰራለህ? ቆይ ስልክ አላነሳም ስለ አፈላልገህ ይመጣ ቤቱ ማን አሳየክ? ቆይ አልፈልግም ማለት አይገባም? አልፈልግም አልዬ የኔ እናት መጣሽ እንዴ? ታናሽ ወንድሜ ብሩክ ምንሽ እሱ ለነገሩ አንቺ የምታውቂው ቡቡ በሚለው ስም ወቁ ቡቡ አዎ ታናሽ ወንድሜ ቡቡ ውዷ ባለቤት እንግዲህ ቃልዬ ማለት እሷ ናት። ሚስት ቃል ኪዳን እሷ ነች እንዴ? አዎ ለቤተሰብ ትውውቅ ጊዜ አንተ ለስራ ስትዞር ሳትተዋውቁ ቀራችሁ። ያው ዛሬ በራስ ጊዜ ወንድሜን ልጠይቀው ብለህ መተህ ሰርፕራይዝ አደረግኝ። ሰርፕራይዝ? ብሩክ ቡቡ ያዳማው ብሩክ ምንድን ነው ነገሩ? ትተዋወቃላችሁ እንዴ? ቆይ አልገባኝም። የት ነው የምትተዋወቁት? እኛ የምንተዋወቀው አዳማ ለስራ ጉዳይ መጣ። እዛ ነው የተገናኘነው። እንደዛ ነው። በቃ ቡና ላፍላ። ቁጥል አረፈ። ቃል ኪዳን ሚስት እሷ ነች እንዴ? ቃልዬ ማለት እሷ ነው። ደስ የምትል ሚስት አለኝ በጣም። አንድዬ ባሌን በጣም ነው የምወደው፣ ግን ደግሞ ከሌሎች ወንዶች ጋር መሄዳለሁ። ከአንዱዬ ጋር የወድ ጎደለብኝ ነገር ኖሮ አይደለም፣ ግን በቃ ለማብራራት የሚከብድ ነገር ነው። በጣም ብዙ ጊዜ ለማቆም ሞክሬ አልቻልኩም። ደስታ ከሚሰጥ ከሚመስለኝ ከበሽታ ጋር መኖር ከጀመርኩኝ አመታት ተቆጠሩ። በተለይ ደግሞ የጥፋተኝነት ስሜቱ ራሴን ላጠፋ የሞከርኩባቸው ጊዜያቶች በጣም ብዙ ናቸው። እሺ አንተ የምትለኝ ከቃል ኪዳን ጋር ደስተኛ? አይ ማለቴ ባለትዳር መሆን እንዴት ነው? ልምድ እንድታካፍለኝ ፈልጌ እኮ ነው። በትዳሬ ደስተኛ ነኝ። የምፈልገውን ህይወት እየኖርኩ። ግን ቃል ኪዳን ምን እንደምታስባት አይነት ሰው ባትሆን? ምን ማለት ነው? ቆይ ምን ለማለት እየሞከርክ ነው? ከመታጠቢያ ቤት ውሃ እየፈሰሰ ነው መሰለኝ።
ቆይ የተፈጠረ ነገር አለ እንዴ? ይቅርታ አድርግልኝ። ቆይ ድንገት ባንደርስልሽ ኖሮስ? ድንገት ሐኪም ቤት ይዘንሽ ባንሄድ ኖሮስ? ቆይ ቢያንስ እኔ እንኳን አላሳዝንሽም? የስራ ስልክ ነው? እባክሽ ለምን አትሄድም? አንቺ እንደዚህ ሆነሽ እንደምትይሽ ነው። እኔ እረፍት ነው የሚያስፈልገኝ። አንተ ምንም አታደርግልኝ። ሂድ። እርግጠኛ ነሽ? አዎ ሂድ። እሺ ቢያንስ ምሳ ሰርቼልሽ ሂድ። ራስሽን ጠብቀሽ እርፍ። አሁን ደህና ናት? ምንም አትልም፣ ደህና ናት። ነገሩ እንደዚህ የተንከባከብካት ጀናባት ነበር። ይልቅ ወጥ እንዲሞቅ ጥጄልሃለሁ። ሲሞቅ አምጣና እንጀራ አቅርበህ ወጥ ጨምረህ ብላሽ። እንዴት ነው? ወደ መስሪያ ቤት ለአስቸኳይ ስራ ፈልጎኝ ነው እንደዛ እየሄድኩ ነው። መልካም ቀንሽ። አደራ ቴኬር አድርግ። ብራቮ ብራቮ ብራቮ። ምንድን ነው? መጀመሪያ ምን አይነት ባለጌ ሴት ብዬ አስቤ ነበር። ደግሞም ለወንድሜ ልነግረው እያሰብኩኝ ነበር። ብሩክ አሁን ምንም ነገር ብለህ ለውጥ እንደማይመጣ አውቃለሁ። ግን ምንም ግን ይልቁን ከባልሽ ወንድም ጋር መተኛት ሁኔታ ነው አውቃለሁ። ግን ለአንድዬ እንዳትነግረው በጣም ይጎዳል። እኔም ልነግረው አስቤ ነበር ነው ያልኩት እንጂ አልነገርኩትም። ግን ይህንን ድራማ ሳይ ይሄ ወንድሜን ሞኝነት አንቺን ደግሞ ይሄ ልሞት ነው ባይነት ሳይ አንቺ ልክ እንደሆነች ተሰማኝ። ማለት ከእንደዚህ አይነት ጅላጅል ወንድ ጋር ማን ይኖራል? አንቺም ሌላ ወንድ መፈለግሽ አይገርም። ስለ ወንድምህ ግን እንደዚህ አይነት ነገር ማውራት ልክ ነው? ታላቅ ወንድም ሲሞት ታናሽ ወንድም ሚስቱን የሚወስድበት ባህል እንዳለ ታውቂያለሽ አይደል? ብሩክ ትላንት ራሴን ላጥፋ የሚል ድራማ ስትሰሪ ሲንሰፈሰፍልሽ ሲንከባከብሽ ይህ ሁላ የሞኝነት ስራ ነው። አንቺ ደግሞ ትክክል ነበርሽ። ስለዚህ የኔ ትሆኛለሽ ማለት ነው። ምንድን ነው የምታወራው? ጤነኛ ነህ? ጤነኛማ አይደለህም። አንተማ ታማሃል እንጂ በጤናክ አይደለም። አዎ ባንቺ ፍቅር። ስለምን ፍቅር ነው የምታወራው? መቼም ያሳለፍናቸው ምሽቶች ረስቻቸዋለሁ አትይም? ስቲል አስታውስ። ቃል አቃለ ለኔ ስሜት እንዳለሽ። ብሩክ ምን እየሆንክ ነው? ዛሬ ሁኔታ ሁሉ ልክ አይደለም። ነገርኩሽ እኮ ሁለታችንም ጋር ይመቻ አይደለ? ምን ነው ማዬ? ስለ ብሩክ አጥብቀሽ ጠይቅሽኝ። የተፈጠረ ችግር አለ እንዴ? ብሩክ ከማይኖዶች ጋር ስለገጠመ ነው እንዲስተካከል ብዬ ወደ አንተ የላኩት። ከማይሆን ሰዎች ጋር ስትይ? ቆይ ምን አድርጎ ነው? በጣም ብዙ ነገር። አንተ ጋር ከመጣ ጀምሮ ወዴትም አልሄደም አይደል? አዎ የትም አልሄድም። እንደው ሱቅ ደርሼ ልምጣ ብሎ አልወጣም። ዛሬ ጠዋት ደረስ ብሎ መጥቷል። ቆይ ምንድነው ማዬ? አይ የፈራሁት አልቀረም። እማዬ ቆይ ለምንድነው የማትነግሪኝ? ይሄ ምንድነው የሚሉት?
በአፍንጫ የሚወሰደው ነገር ምንድን ነው ያልሽው? አደንዛዥ እጽ ይጠቀማል እያልሽ ነው? አዎ እንደውም የሰፈር ዱርዬዎች የሚወስዱት እሱን ሲወስዱ ሁሉ ነገሩ ልውጥ ወጥ ነው የሚለው። ቆይ ለምንድን ነው ቀድመሽ ያልነገርሽኝ? ደግሞ መግባት ያለበት እኮ ማገገሚያ ነው። ቃልዬ እያመምሽ ነው እንዴ? ምንድን ነው ድምፅሽ? ካልሆነ ልምጣልሽ እንዴ? ደህና ነኝ። ልንቀሳቀስ ብዬ ነው። አዎ ለዛ ነው ትንፋሽ የሚቆራረጠው። የኔ እናት ቆይ ምን እየሆንሽ ነው ያለሽው? በደንብ ረፍት ማድረግ አለብሽ እኮ። እሺ አደርጋለሁ። ቃልዬ ብሩክ ቤት ነው አይደል ያለው? አይ አሁን ወጣ ብሏል። ወዴት? አይ አልነገረኝም። ያው አየር መውሰድ ፈልጎ ሊሆን ይችላል። አልገባኝ። ችግር አለ? ሱሱስ ገብቷል ነው ያለችኝ እማዬ። ለማንኛውም ስመጣ እንነጋገራለን። ማገገሚያ ነበር ማስገባት የነበረብን። እባክሽ ቃልዬ ራስሽን ተንከባከብልሽ። ለማንኛውም መጣሁ። ቻው። እሺ እኔ ፍቅር ቻው። እውነት እንደነበር አንቆ ሊገለኝ ነበር እኮ። ብሩክ ልቀቀኝ፣ እያሳመምከኝ ነው። ልቀቀኝ! ወይኔ ልቀቀኝ! ብሩክ አንቺ እኔ ነው በጥፊ መጪ? ብሩክ ላስረዳክ። ምንድን ነው የምታስረጅኝ? ላስረዳክ። እኔ እኮ ጠልቼክ አይደለም እና የፍቅር ነኝ በጥፊ መታሽኝ? ወንድምክ እንዳያየን ብዬ ነው። ብሩክ ውጪ መሆን ይችላል። መቼ? አሁን ብሩክ አሁን በቃ ጠብቀኝ እዚህ ጋር ልብሴን ቀይሬ ልምጣ። ቃል ኪዳን ክፈቹ! ቃል ኪዳን ክፈቹ! ቃል ኪዳን ክፈቹ! ቃል ኪዳን የማያዋጣሽን ነገር አታርጊ። ክፈቹ! የስራዬ ውጤት ገና ብዙ ያደርገኛል። ገና ብዙ። ምንድን ነው የሚሸተኝ? ወይኔ ጉዴ! የተጣደ ነገር አለ እንዴ? ሰው እንዴት በጣም እኮ መብላት ያቅተዋል? ይሄን ያህል በሱስ መደንዘዝ። የቤቱ ሽታ እስካሁን አልለቀቀም አይደል? ቤቱ እኮ የተቃጠለ እኮ ነው የሚሸተው። እኔ የምልሽ ቃል ብሩክ የት ሄዶ? ቆይ ለምንድን ነው እስከዚህ ሰዓት ድረስ ያልመጣው? እኔ የምልህ አንዴ ወይ እውነት ስለመለያየት አስበህ ታውቃለህ? ይህ ደግሞ ምን ማለት ነው? ማለት ስለ ፍቺ እኔ እናንተ ብንለያይ። ምን እያልሽ ነው ቃል? እናት ምን እያልሽ ነው? ፍቅራችሁ በጣም የሚያስቀናው። ረበሹ እንዴ? ብሩክ ከዚህ በኋላ ምን ድብቆሽ? ቃል ኪዳን ከእኔና ከሱ ትመርጫለሽ። ብሩክ
ሰክራት ዘለቅ ግባና ተኛ። ከቃልዬ ጋር ነው። ብሩክ ቀስ ዝመታይ ነው። አይማ ከቃልዬ ጋር ያሳለፍነውን ፍቅር ቀናቶች የነገረች ይመስል ብሩክ ውሃ ብሩክ ቃል ቃልዬ ከተለያዩ ወንዶች ጋር እንደምትሄድ አምናለሁ። ግን ስለምወዳት እሷ ማጣት ስለማልፈልግ አንድ ቀን ታቆመዋለች ብዬ በተስፋ አጠባበቅ ነበር። እጅግ በጣም ስለምወዳት እጅግ በጣም ስለማፍቅራትና ከእሷ ተለይቶ መኖር ፍጹም ስለሚከብደኝ አውቁ እንዳላወቀ ዝም ብል ነበር። ከአጠገቧ መራቅ መለያየትን ፈጽሞ አልፈልግም ነበር። አንድ ቀን እንኳን እንደማቅ ፍንጭ ሰጥቻት አላውቅም ነበር። አሁን ግን ከወንድሜ ጋር ብሩክማ ሪሃብሊቴሽን ምንድን ነው የምትሉት? ሪሃብ ሴንተር ማለት ነው? አዎ እዛ ገብቷል። የእናንተ ነገር ነው እንጂ ያልያዝ ያለው። አንቺም እሱም እንዳጋጠማችሁ አትናገሩም። አንድያውንም በሩን ዘግቶ እንደተቀመጠ ነው። ስልክ ቢሰጡት አያናግረኝም? አዎ እንዲህ እያሳለሽ መሆኑን መታመምሽን ነግሬዋለሁ። ግን ያው እሺ ሊል አልቻለም። እኛንም ባያያን ደስታው ነው። ለመጨረሻ ጊዜ ላስቸግሩት፣ ንዟዝ ያላት ይበሉት እባክዎትን። በስማ ምንድን ነው ክፉ የምትመኘው? ግድ ይሉት እንደዛ ይበሉት። እሺ ለእናንተ ሰላም ከወረደ እንግዲህ እጠይቀዋለሁ። ከስልክ ንግግራችን በኋላ ስነ ልቦና ባለሙያ እንደሚያስፈልጋት ታወቀ። ራሷ ወዳና ፈቅዳ እንደማታደርገውና ስሜቷን መቆጣጠር እንደማትችል ሳቅ ከበሽታ ውጪ ሌላ ነገር እንደማይሆን ገምቼ እዚህ ይዣት መጣ። ያው በጊዜው እንኳን ትዳራችንን ስለመቀጠሉ እርግጠኛ ነበር። አሁንስ